የሌለን የመጨረሻ ባለጌ ነሽ። በጣም ሴት ሆነሽ እናት ሆነሽ የእናቷን ቮይስ አውጥተሽ የምትዘባበችበት እኔ ጀግና ነኝ የሱሱ እናት ለመኑኝ ልጄን አስፈችልኝ ብለው ነው ቮይሱን አምጥተሽ የምታሰሚው። በጣም ብልግናችሁን ያሳያችሁት። በጣም አሰሚዋን በቤትሽ ገብተሽም ያስከፈትሽው በጣም ሱሱን ያዋረድሽ ያሸማቀቅሻት መስሎሽ ከሆነ በእናቷ እንድትኮራ ነው። እናት ለልጇ የምትከፍለው መስዋዕትነት ነው። እናቷ ምን ያህል እንደምትወዳት ነው። ይሄ እኛ ያየነው እንግዲህ እኔ የተረዳሁት እናቷ ሱሱ ምን ያህል እንደሚወዷት ነው። እሷን ለማስለሻ ለማንም ዝቅ እንደሚሉ ነው ያየሁት። ይህንን ያየ ነው። ሙድ ስትይዝባት እናቴ ላይ ሙድ ስትይዝባት ምን ብላት እንደሆነ አላውቅም። እኔ እንዳይፈረድባት አደርጋለሁ፣ ወደ ሀገሯ እንድትገባ አደርጋለሁ ምናምን ብላት እኮ እናቴ በቃ አይፈረድባት ብቻ ልጄ ላኪልኝ ብላ ነው የምትለምናት። አይባ ድምፁን ብትሰሚ ወላሂ የኔ ሚስኪን ደሃ እናቴ ማለት ነው። ታዲያ ሰው እኔ እቺ ሴትዮ ምንድን ትገደል ምንድን ነው የምፈልገው እንዴ? በቃ አይባ ከዚህ በላይ እኔ መታገስ አልችልም እንዴ። እርግጥ ስሜታዊ ያደርጋል የእናትሽን ቮይስ አደባባይ ላይ መስማት። የኔ እናት እያለችኝ ቆሻሻ አታውቅማ እናቴ አታውቅማ። አቡ ልጄ እባክሽን እንደው ለእናቷ ስልም ብዬ ነው ብለሽም የኔንም ድምፅ አሰምተሽም ቢሆን ሰው እንኳን እንትን ላለ ማለት በእባክሽን እያለች ነው የምትለምናት። ቢሆንሽ ድምፅ ከፈለግሽ ቅጂ። ለምን ቀዳል አንቺ? እሺ ባልሽ ነው አይደል? ባልሽ ነው። ኦኬ ባልሽ ነው የላከው ነው የምትይው? ባልሽ ነው የላከው የምትይው? የለኝማ እኔ ጠላት የለኝም። እኔ ነክሰሽኝ ያልሽው እንደ ጠላት ስላየሽኝ በአረብኛ ይሄ ነገር ተለቀቀ ባሌ ነው። እኔ ምንም የሚያገባኝ እኮ ባልሽ ከሆነ እኮ አንቺ ባልሽ ከሆነ እኮ እኔ ማዋራት ትቻለሽ። እነሱ መተው እኔን ወንዶች መተው እያስፈራሩ ነው የማይመስል ነገር። እኔ አይደለሁም እኔ ሰው አላኩብሽም ባሌ ነው። ምን አይነት ምሽቶላ ባል ነው ያለሽ? ምሽቶላ ማለት ሴታ ሴት። ምን አይነት ሴታ ሴት ባል ነው ያለሽ? በሴት መሀል የሚገባ ምሽቶላ ብለሃለች ሀቢባ በይው ባልሽን። ገነት አንቺ እኮ እኔን ደውለሽ ሱሱ ይሄ ነገር አንቺ ነሽ ወይ? ማንም አላስፈራራሽም። የምታውቂው ወንዶች ናቸው። ማንም ከሩቅ የመጣ ወይም የማታውቂያቸው ወንዶች አይደለም እኮ። እና ኧረ እዚህ ሀገር ጋቢት ምንም ነገር ይደረጋል። እዚህ ሀገር ምንም ነገር ይደረጋል። ያለውን የተናገሩኝ ነገር እኮ እንዳለ ቦይስ አለ። ገነት ምንሽ ይደረጋል? ሀቢብ እኮ እኔ ይኸውልሽ አሁንም የምነግርሽ ነገር እንድታቂ የምፈልገው ነገር ገነት እንድታቂ የምፈልገው ነገር አሁንም ለደሚሬ ለህሊናዬ ኦኬ ልጄን ይንሳኝ። ይኸው አንድ ልጄ ነው ሰው ሀገር ነው ያለው። ሰው ሀገር ያስቀርብኝ ነው የምልሽ። እኔ አይደለሁም ይሄንን አካውንት ከፍቼ የማደርገው። ይሄን ነገር የሚያደርገው እራስሽ ጉያ ስር ያለ ለምን ትሚላታለሽ? ስክሪን ሪከርድ እኔ አይደለሁም በግድ ስክሪን ሪከርደር ፖስተተኝ ብሎ አንቺ ነሽ የአካውንቱ ባለቤት። የዛ ሰዓት ሀቡ በሷ ነው ያ አካውንት ተከፍቶ በሷ ጉዳይ ነው የጀመረው። አዲስ አካውንት ነው የተከፈተው። ባሽ አንቺ ነሽ እያለችኝ እኮ ነው። አይባ በጣም ብዙ ወንዶች ቤቴ እየመጡ እኮ ነው በር እየሰበሩ የነበሩት። ወላሂ እኔ በዚህ ሰዓት እኮ ሳወራት እኮ አይባ እኔ ሰው ቤት እኮ ተደብቄ ነው። አንድ ክፍል ውስጥ ቁጭ ብዬ እኮ ነው ሳወራት የነበረው። ሰው ቤት ከነ ልጄ ተደብቄ። ድፍረቷ ጋይስ፣ አምባገነንነቷ። አንድ ሪከርደር አንቺ ነሽ። የዛ ሪከርደር አካውንት ባለቤት አንቺ ነሽ። ስለሷ መጥፎ የሚፖሰት አካውንት ሁሉ አንቺ ነሽ ባለቤትነቱ። ባለጌ ሊያገዳድል የፈለገ ሰው ኦኬ። አንቺ ደግሞ ይህንን ደግሞ እኔና ገነት ኦኬ ተጣልተናል፣ ግን እዚህ ጋር እህቴናት እህቷ ነኝ ምንም ነገር የለንም ማላችን ላይ አታጣሉን። ይህን ቪዲዮ ፕሊስ ሪፖርት አድርጉ ወይ ዝጉባቸው ብለሽ በስነ ስርዓቱ ማውራት። ልጄ ማን ስለሆንሽ ለምን ምን አገባኝ? ምን አግብቶኝ አንቺን ስም ለማጥራት ሪካርደሮች የሚፖስቱት ስለ ገነት ትክክል አይደለም። ገነት መልአክ ናት የምልልሽ። አንቺ ሲኦል ነበር ስምሽ መሆን የነበረበት። ቤተሰቦችሽ ተሳስተዋል ገነት ብለው ሲሰይሙሽ። ጥሩ ሰው ትሆኛለሽ ብለው አስበው ነበር እነሱ ገነት ብለው ስም ያወጡልሽ። አዶን ነው ትክክለኛ ስምሽ ይሁን አይሁን፣ ግን አንቺ ስምሽ ሲኦል ነው። ምሽቶላ ደግሞ ለማታውቁ ምሽት ማለት በጉራግኛ ሚስት ማለት ነው። እና ምሽቶላ ሲሆን ወንድ ሆኖ ሴታ ሴት ማለት ነው። ለባሏ ምሽቶላ ብዬ አውጥቼለታለሁ ስም፣ ለእሷ ደግሞ ሲኦል። ልጄን የነካሽ ሰው አለ ጫፍሽን መጥቶ? ማንም አልነካኝም። ገና ቤቴ እንዳልቃተ ትናንት ጀምሮ ከ3 ቀን እኮ ነው እያባረሩኝ እኮ ካልመጣሽ ብለው። እኔ ለምንድን ነው የምመጣው? ለምን አምናለሁ ሰው ነው የሚመጣው?
የልጅ እናት ባልሆን እኮ እንዳንቺ ብቻዬን በሆን እኮ እመጣለሁ ሁሉንም እኮ በወጃ ግን እኔ እዚች ጋር ብቻዬን ሆኜ አበሻ ሚስት ስለሆንኩኝ ማንም ስለሌለ ነው ገነት እንደዚህ የምታደርገው ልቤን ስለምታውቂ እንጂ ሌሎቹ የሶሪያ ሚስቶች የምኖች እየተናገሩሽ ለምን ዝም አልሻቸው? እነሱ ላይ ብለህ እኔ ወጥቼ አንድ ቃል አልተናገርኩሽም። ሌሎቹ እየተናገሩሽ እነሱን ዝም ብለሽ እኔ ላይ ለምን እኔን አሰብሽ? ኤዱንም ተናግሬያታለሁ። ኤዱንም ከነባሏ ነግረው አውርታኛለች እኮ እኔ ላይ ለምን እኔ ላይ ብቻ እንደዚህ ጥርጥሽን ነክተሽ እኔ ላይ ያዝ እኔ ጠላት የምትሆኝ እኮ እኔን መተሽ ስታስወጊኝ እኔን መተሽ ስታስገድኝ እኔን መተሽ እናቴን ስትገይብኝ እንጂ ጠላቴ ልትሆኝ የምችው ሲር ተደረገባት አልተደረገባት ስለተባለ እኔ ምን አገባኝ? ለምን አደርጋለሁ እንደዚህ? እኔ ደግሞ በፈልግ እኮ አልኩሽ እኔ ልንገርሽ በፈልግ እኮ ገነት እኔና አንቺ እንደተጠማመድን ነው ሰው የሚያውቀው። እኔና አንቺ እንደተጠማመድን ነው ሰው የሚያውቀው። በዚህ ካረጋ ይሄን ነገር ደግሞ አንቺ ደግሞ ንጹህ ደግሞ ገነት አገባትም እኛ ማለት ህጉ እንዲያታርጉ ልጅቷ አልገደለችም። ለምን የልጅቷ ስምና ለምን እኔ እና እሷ ታጋገላላችሁ? ይህንን ብልሽ ናሰሪ ማንም አንቺን እያረገሽ የለም። በግድ እኮ ነው በወንዶችም እየደወለች የምታስፈራራት ቪዲዮ ስሪ ነው። እኔ ገነት ምንም ማድረጓን የምታረጋግጡት አላደረገችም ብለሽ ወተሽ ቪዲዮ ስሪልኝ ተመልከቱ። ማድረጓ ባታደርግ አይጨንቃትም ነበር። መተቱን ባታደርግ ስላደረገች አላደረገችም ብለሽ ወተሽ ቪዲዮ ስሪልኝ ብሎ ዛቻ በወንዶች በአረብ ወንዶች እየደወሉ መዛት፣ ጭራሽ ራሷም ደውላ ማስገደድ። ወይኔ እዚህ ካታር ብትመጪ። ለነገሩ ካታርማ እንኳን አንቺ ልብናኒ ባልሽ መምጣት አይችልም። በዚህ ቢመጣ ሻወርማ ነጋዴ ነው የሚሆነው። እዚህ ሀገር ልብናኒዎች ሻወርማ ነጋዴ ናቸው። ልብናኒ ማግባት ትልቅ ነገር መስሎሻል? እዚህ የሞል ሴኩሪቲ እና የሻወርማ ነጋዴ ናቸው። የኔ እናት ሻወርማ ታውቂያለሽ? ሻወርማ ነው የሚሸጡት በየመንገዱ ልብናኒዎች። እዚህ ካታሪ ወይ ኢማራቲ ወይ ሳውዲያዊ ሼክ ሮያል ፋሚሊ ብታገቢ ምን ልትሆኝ ነበር? የለም ምን ያለሽ የለም። የምታውቂ ሰዎቹን የምታውቂ ነው፣ ባሌን የምታውቂው ነው። አንቺ ማንኛውም ባል አንቺ የዚህ ሀገር ዜጋው ነው ባሎ ነው ዝም ይላል? አንቺ ሰው ምሳሌ ሚስቱ ሰው ገደለች ሲባል ያኔ ማን ነው እሱ ጸበኛ? ከማን ጋር ነው? ከአንቺ ጋር ነው አይደለ? ይሄንን ነው ሰው የሚያስበው። ታዲያ ይሄንን እኮ ማድረግ የነበረብሽ እኮ ይኸውልሽ ባልሽ ወንድ ልኮብኝ እኔ ጋር አስፈራርቶኝ ምናምን ሳይሆን እንደ ሀገር ልጅ እንደ ሀበሻ እኔም